ሳለው ተጠቀምብኝ ነገ አታገኘኝም ካንተ ጋር ተጣብቄ ምነው እንዳይመስልህ እውነትን መስገልቅስ ባሊባልታ ማውራት ዘመን አይነት ጠማማ ብትሆን ጠማማ ሊተክተን የምታልፈውና እኔስ ግድ የለም የወጣሁበት ዓላማ ልቆረጥ ልፈለጥ ሁላችሁም የምትተባበሩብኝ እግዚአብሔር በቃ ብሎ ቀኗን ካጨረሳ ወይ ጠጉር ይልክት ወይ እኔም ተሳሳትኩ ጠጉሬንስ መቼም ትፈሩታላችሁ ኧረ ልብሴንም ዘፋት ነኳት ጠጉሬ ያስፈራዋል ሰይጣን ስለዚህ አይዛችሁ በራብ መግባቴ መሸለም አለብኝ ውድ ኢትዮጵያውያን ልብ አድርጉ የመንግስት አካላት አስተውሉ በየስብሰባችሁ ተወያዩበት ታሪክ የሰራ ሰው ይከበራል እኔ እንዳሁን ዝቅ አድርጎ ፈጠረ እናንተን ከፍ አድርጎ ፈጠረ ሁላችንም የተቀደሰ ስራ ሰርተናል አይዟችሁ የተቀደሰ ስራ ሰርተናል በአባ ዮሐንስ ጉዳይ እንግዲህ የመጨረሻ ቪዲዮ ሊሆን ይችላል ሼር ኮፒ ሊንክ አድርጉት አባ ዮሐንስ ተናገሩት እኔ ያመጣሁት ጸጉሬ ያቃጥላል ብለው ይናገራሉ ስንል ኧረ አይናገሩም አሉ ይሄው አመጣውልህ ጸጉሬ እንኳን ያቃጥላቸዋል አሉ እኔ ለሚያስተውል ሰው ብቻ የማመዛዘን አይምሮ ለተሰጠው ሰው ብቻ ነው ቪዲዮውን ማመጣው በሐሰት እየከሰስን እንዳልሆነ እንድትረዱ ማለት ነው ጸጉሬ ያቃጥላል አሉ ተጠቀሙብኝ በዚህ ምድር ሳለው አታገኙኝም ተጠቀሙብኝ አሉ ይሄ የቤተ ክርስቲያኗ ስብከት ነው ኧረ አይደለም የሐሰተኞች ነው ብዙ ስተቶች አሉ ብዙ የምንፍቅና አነጋገሮች ማለት ነው እንግዲህ ተናገሩት አመጣውት እኔ እንዳውን ዝቅ አድርጎ ፈጠረ እናንተን ደግሞ ከፍ አድርጎ ፈጠረ እናንተ የተባሉት ሀብታሞቹ ናቸው የሚረዷቸው በአሜሪካ ያሉ በኢትዮጵያ ያሉ ሀብታሞች ናቸው አባ ዮሐንስ ስለዚህ ከሀብታሞች በታች ናቸው ማለት ነው ሲጀመር መንፈሳዊ ሰው እኮ ከየትኛው ምድራዊ ሀብታም በላይ ነው የትኛው ሀብት ነው የሚበልጠው ይሄ አላፊ ጠፊው አረ ሰማያዊ ሀብት ነው የሚበልጠው ሰማያዊ ሀብት ነው የሚበልጠው እና አንጀት ለመብላት ምን አሉ እኔን ዝቅ አድርጎ ፈጠረ እናንተን ከፍ አድርጎ ፈጠረ ይሄም ጤናማ አነጋገር አይደለም ስለዚህ የመጨረሻ ቪዲዮ ሊሆን ይችላል ከዚህ በኋላ ማለት ነው ግን አይምሮ ያለው ሰው ያመዛዝንና እነኚህን ሰውዬ ይመዝናቸው ወይም እንደዚህ አይነት ትምህርት ያስተማረ ሐዋርያ ካለ አምጡልኝ እህኔ ተጠቀሙብኝ አታገኙኝም ያለ ክርስቶስ ነው እስከ መቼ ድረስ ከእናንተ ጋር እኖራለሁ ያላቸው ደቀ መዛሙርቱ እንጂ የትኛው ሐዋርያ እንደዚህ ብሎ አልሰበከም ጤናማ ስብከት አይደለም ወዳጆች ኮፒ ሊንክ ማታደርጉት ለምንድን ነው መንፈሳዊ ቪዲዮዎች እኮ አይታዩም የምር ነው ማለት በመቤቴ በእግዚአብሔር በመብርሃን ተብሎ የቅዱሳን ስም ተጠርቶ ነው ብዙ ቤቶች ሼር የሚደረጉት እኔ ግን የቅዱሳንን ስም በከንቱ አልጠራም ኮፒ ሊንክ ሼር ብታደርጉ የተወዛገቡ ሰዎች ራባታችን ብፁዕ ናቸው ቅዱስ ናቸው ይሄን አይሉም ብለው ዳር ላይ ቆመው የሚያዳምጡ ሰዎች ይረዱበታል ይሄን ንግግር ራሳቸው ካንደበታቸው እንደሚናገሩት ይማሩበታልና ሼር ኮፒ ሊንክ ሪፖስት እያደረጋችሁ አድርሱ ለማለት ነው ሰላም ሁኑልኝ ይሄን ቪዲዮ እንዳታሳልፉ እኔ ወንድማችሁ መቼም ያለ መረጃ አላወራም በጭራሽ ማለት ነው ማስረጃ ነው እስኪ ኮሜንቱን እናንበውና ሌላ ማሳያችሁ ነገር አለ ውሉደ መርገም ዘርህን ጨምረህ አስረገምከው አንተ ብቻ የምትጠፋ እንዳይመስልህ አባ ዮሐንስን የነካ ዘሩም እንደማይተርፍ አላወቅም አይ አንተ አሁን ጽድቅ የሰራህ መስሎህ ነው ይህ ባለ ኮሜንት ይህን ቃል የታገኘው ብትሉ ከአባቱ ካስተማሪው ከአባ ዮሐንስ ያገኘው ነው እኔ ያለ ማስረጃ ላወራም ብያችኋለሁ አይደለ እስኪ እዩዋቸው ምን እንደሚሉ እኔና እናንተ ነክቱ ወይ ንክት አይዟችሁ የቅዱስ ዮሐንስ ልጆች ለሱ ብቻ አይንሰላች ዘሩም አይተርፍም ቤተክርስቲያን ምስክሬ ናት እኔና እናንተ ነክቶ በነፃነት መኖር መብላት መጠጣት አይችልም ወረቱ ባዶ ሰላም የለው ጤና የለው እንቅልፍ አይወስደው እንደ ተፈተከተ ቀኑን የሚፈጅና ይሄ ልጅ ይሄን የጻፈው ከመሬት ተነስቶ አይደለም እኔና እናንተን የነካ ዘሩ አይተርፍም በነፃነት መኖር አይችልም በነፃነት እንዳይኖር የሚያስፈራሩ የሚሳደቡ ግሩፕ አላቸው ማለት ነው ስለዚህ መብላት መጠጣቱን ላይ አይችልም ገቢያ እንደልቡ አይሰራ የሆነ ነገር ይሰልቡታል ማለት ነው የሆነ ነገር ያረጉበታል ማለት ነው ወረቱ እንዳይቃና ታዲያ ያለ ማስረጃ አወራለሁ እንዴ ልጁ የጻፈውን እኔ ደግሞ የመረጃ ሰው አይደለም ቪዲዮውን አገኘሁት ማለት ነው የሳቸውን ትምህርት ተቀብሎ ይሄን እንደጻፈልኝ ይሄው ነው ልዩነቱ ይሄ ነው ወገኖቼ መንፈስ ቅዱስ ያደረባቸውና
የተወለድኩበትን አጥቢያ ቤተ ክርስቲያኑን ስለቅ ጌታ ሆይ ነበር ያልኩት። ብዙ ነገር አልለመንኩትም። ከእንግዲህ ነፍሴን እንጂ ሥጋዬን አልልም። ይሄ ነው ቃል ኪዳኔ። ገና በልጅነት በወጣትነት የኔ ቃል ኪዳን በቃ የማይለወጥ ነው። ማላደርገውን አላደርግም። የኔ ሁኔታ ማደርገውንም አልተውም። የኔ ተፈጥሮ እንክት ያለ ነው። ከማልሁ ቃል ከገባሁ ገባሁ። ከዛ ከተው ምንም ማድረግ አይቻልም። መልካም። ያው እንግዲህ ለማታውቁት ነው እንደዚህ መረጃዎችን መሰጣችሁ። እንዴት ናችሁ ግን? ሰላም ናችሁ ደጋፊዎች? አባታችን እኮ ስለ ራሳቸው አይሰብኩም። ብቸኛው ድሃው ምናምን ጠጉራሙ የምትሉ ሰዎች ይኸው ከዚህ በላይ ራስን መስበክ አለ እንዴ? እኔ ጻድቁና ባህታዊ ዮሐንስ ከማልኩ ማልኩ ነው አለ። አባቴ ከማለ የማይከዳ እግዚአብሔር ብቻ ነው። አዎ መሐለ እግዚአብሔር ወይ ኢየሱ አዎ እንጂ ሰው በየትኛውም አቅጣጫ ሐሳቡን ሊለውጥ ይችላል። ፈጣሪ አይደለማ። ሶስቱ ባህሪያት ካልተስማሙለት የሰው ልጅ ሐሳቡን ይለውጣል። እንግዲህ እርሰው ደግሞ ባህሪዎት አልተስማማለዎትም። ክርስቶስን ለመስበክ ተመረጡ፣ ራስዎትን በመስበክ ወደቁ ማለት ነውና እንዲህ ነው እንግዲህ አባታችን ጽድቅ ራሳቸው ጽድቃቸውን ይሰብኩልናል። አያ ተከታዩ ደግሞ አባዬ አቤት ኮመንቱን ብታዩት አቤት ያለ ስድብ። እናንተ ሰይፍ ብቻ እኮ ነው የቀራቸው። አንተ ደብተራ፣ አንተ ቅጠል በታሽ ይበጥስ ያባቴ ያምላክ ቅጠል በታሽ ጋር ይወጅ እንዴ! ወዴት ነው ነገሩን የምትወስዱት? በቃ አባ ዮሐንስ እንዲህ ናቸው። የእሳቸው ብህትውና ይሄ ነው። ከማልኩ የማልከዳ እኔ በልጅነት የስመረጥ ምናምን። ኧረ እባክህ ደጋፊዎች ይሄን ፍቱና ወደ ቤተ ክርስቲያን ወስዳችሁ አስገጥሙት እንደገና ማለት ነው። ማንን መከተል እንዳለባችሁ፣ ማንን መስማት እንዳለባችሁ፣ የቤተ ክርስቲያን ድምፅ መስማት እንዳለባችሁ፣ ክርስቶስን መከተል እንዳለባችሁ እዚህ ውስጥ ይፍቱና አባ ዮሐንስ የተበተበባችሁን ትብታብ እዚያ በኋላ እንደገና በአዲስ ብትሰሩት መልካም ነው ለማለት